ሰላም ዋላችሁ፣ እንዴት ዋላችሁ? እቲ ቤት ሰርታችሁ አይደለም እንዴ? እቲ እንኳን ደስ ያላችሁ። የምር ሳትነግሩኝ እኮ ቤቱን እንትን እንዳላግዛችሁ የምር እኔ አልሰማሁም። እውነቴን ነው ማርያም። ካለቀ ጊዜው ካለቀ የሰማሁ የደረስኩት። ሰላም ብያለሁ። ለማንኛውም እንዴት ነሽ? ሰላም ይሻረክ። ደህና ሰነበትሽ? ጤናሽ ደህና ነሽ? እግዚአብሔር ይመስገን። ኧረ ችግር የለውም። ሙልሽ የለም ጤፍ እናንተ በአመት 2 ጊዜ ነው ለካ የምታመርቱት። እኔ እኮ ሞላለ ብያለሁ። እንደው እንዴት ናችሁ ታዲያ? ሁሉ ሰላም? እኛ እኮ በቃ ሰላም። ውድ የተከበራችሁ ውድ የኔ ቻናል ቤተሰቦች እንግዲህ ወደ ክፍለ ሀገር ወደ ካማቶቼ እንደሄድኩ ታውቃላችሁ። ነገር ግን ካማቶቼ ስላችሁ ከተማ ላይ ነው የተወሰነ 3 ቀን የቆየሁት። አሁን ገጠር አካባቢ እዩት፣ እንደምታዩት አያዳገት ይታያችኋል። እዛ አካባቢ ነኝ አሁን። አማቴንም አገኛታለሁ። አማቾቼ ነው የሚባለው። እነሱንም አገኛቸዋለሁ አብረን። አንዱ ታላቁ አመቻዬ ቤት ሰርቷልና እንኳን ደስ ያለ ብዬ ወይን ይዤ ልሄድ ነው እና ፋሚሊዎቼ በዛ አጋጣሚ እንግዲህ ከነሱ ጋር እየሄድኩ ነው። እንኳን ደስ አላችሁ ልላቸው። እስከዛ ድረስ ግን አብራችሁኝ እንደምትቆዩ ተስፋ አደርጋለሁ እና ፋሚሊዎቼ በዛ አጋጣሚ ያው አብዛኛው ጊዜ እኔ ያው ከቃልዬ ጋር ነበረ ቪዲዮ የምንሰራው። ለዛሬ ግን ከሷ ጋር አይደለም። እሷ ያው መጫት ስለሆነች ስለማይመቻት ኦልሞስት 2 ሰዓት አካባቢ ይፈጃል ከከተማ ወደ ገጠር። የ2 ሰዓት የእግር መንገድ ተጉዤ አታዩትም ላቤ ምናምን እሱ ሁሉ ተጉዞ አልፌ ሂጄ አሁን እነሱ ጋር ልደርስ የተወሰነ አካባቢ ነው የቀረኝ እና እንግዲህ ከነሱ ጋር ገብተን አብረን እስኪ እንኳን ደስ ያላችሁ እንላቸዋለን። ፋሚሊ እስከ አብራችሁኝ እንደምትቆዩ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ፒስ፣ አብራችሁኝ ቆዩ እንሂድ እና ጋይስ እንግዲህ ዳገቱ መንገዱ በጣም ከባድ ነው እንደምታዩት ማለት ነው። አዩት፣ እንደ እንጨት የቆመ እንጨት አልፈን ነው የምንሄደው። ባህር ዛፉ ምናምን ብቻ ግን አየሩ ደስ ይላል እና ያው ዝናብ ደግሞ ዘንቦ ጭቃው ራሱ ጫማ ነው አይታችሁታል። ይሄን ሁሉ አልፈን ተቋቁመን ነው እንግዲህ ወደዛ እየሄድን ያለነውና እና እንግዲህ ምን ትላላችሁ? መቼም ባይዘው ከእናትና ከአባት ውጪ ሌላ ቦታም ስትሄዱ በጣም እንግዲህ ስሜቱ ከባድ ነው እውነት ለመናገር። ሲያገኟችሁ ከነሱ ጋር ስትገናኙ ያለው ነገር ብቻ እንግዲህ ለኔ ራሱ ጥሩ ስሜት እየሰጠኝ አይደለም። ምክንያቱም ግን አግኝቻቸው የማውቀው አንዴ ነው ኦልሞስት 2017 መስከረም አካባቢ መጥቼ ነበር እነሱ ጋር። ከዛ በኋላ ግን ለሁለተኛ ጊዜ ነው እየመጣሁ ያለሁት እዚህ ቦታ። ግን ያው ደስታ ስለሆነ ቤት ሰርቶ ስለሆነ ታላቁ ወንድሟ እንኳን ደስ ያለህ ነው ስለፈለኩ ነው በዛ አጋጣሚና ዝናብ ጥሏል፣ መሽቷል። ግን ካለኝ ጊዜ አንፃር ጊዜን አጣጥሜና ያለኝ ጊዜ አጣጥሜ ነው ቀስ ብዬ ይሄን ሁሉ መንገድ ቆሜ እንግዲህ ግን አንድ ይቅርታ የምላችሁ ነገር ምንድነው ካሜራማኑ በጣም ለማጅ ከመሆኑ አንፃር ቪዲዮ በጣም ብዙ ላይ መቻችሁ ይችላል ብዬ ተስፋ አደርጋለሁ እና እንግዲህ እዩት። እንግዲህ ቦታው ምን አይነት መልክዓ ምድር ነው የሚለው የት ሀገር ነው የት አካባቢ ነው የሚለው እንግዲህ እስከ ቪዲዮ መጨረሻ አብራችሁኝ ከቆያችሁ የት ቦታ መሆኑን እኔ በግልጽ ነግራችኋለሁ። እና እዩት፣ ወንዝ ተጠልፎ
ወንዝ ተጠልፎ ውሃ ለመስኖ ማለት ነው። ወጣ ስትሉ ገጠር እንግዲህ መችስ ብዙ ነገር አለ አይደለ? የቁልቋል አለ፣ ባህር ዛፍ አለ ምናምን ብቻ ወይና እንትኑ በጣም ደስ ነው የሚለው አየሩ ምናምን የመጨረሻ ደስ ይላል። ግን ከባዱ ነገር መንገዷን አቋርጣችሁ ስትሄዱ ነው። መንገዷን አቋርጣችሁ ስትሄዱ ያለው ድካም እኔ ራሱ አተነፋፈስ ያልቀየረባችሁም ግን አዎ ያው ትንሽ ከባድ ነው። እና ጋይስ አንዳንዴ ከቤተሰቦቻችን ወጣ ብለን ስንሄድ ወይም ከተማ ትተን ሁሉንም ስንኖር የምንረሳቸው ነገሮች አሉ። በእርግጥ እኔ ገጠር አካባቢ ነው ተወልጄ ያደግኩት፣ ግን እኔ ተወልጄ ያደግኩበት መልክዓ ምድር በጣም የተሻለ ነው። እንደዚህ ወጣ ገባ የሞላበት ድንጋይ የበዛበት በቃ ብቻ ምቹት አይደለም፣ ምቹ የሚባል አካባቢ አይደለም። ግን ቢሆንም ደግሞ ሀገር ከተባለ ግድ ነው፣ ሀገር ነው። እንግዲህ እንደራሴ ነው የማየው ሁሉን ባይዞኝ እና ያው እንግዲህ ቤቱን እያየሁት ነው ደርሻለሁ። ቤተሰብ ደግሞ እንግዲህ አልነገርኳቸውም፣ ብቻ ግን እኔ እንጃ ኖርማል መሲ ደውላ ነገራቸው ከሆነ አላውቅም። እኔ አልነገርኳቸው፣ ግን እየሄድኩ ነው። ካሜራማ ነው መንገድ ከተሳሳትኩ በዚህ ነው ብለህ ጠቁመኝ። በየት አቅጣጫ ነው? ወደፊት ነው ቀጥታ? እሺ ወደፊት ነው እየተባልኩ ነው። እና እዩት እንግዲህ ዳገቱን እንግዲህ እግዚአብሔር ያሳያችሁ። እንደ እንጨት የቆመ ተራራ ያለው እና እንግዲህ ያው የገጠር ህይወት አንዳንዴ ያው መኖር ከተባለ ይገፋል ሁሉንም ምንም አማራጭ ስለሌለ እና ቤተሰብ ከነሱ መልካም ደስታ ለማለት ሊሄድ ነው፣ እየሄድኩ ነው። እንግዲህ አማቴን አላገኘኋትም ብያችኋለሁ። ኦልሞስት ከተገናኘን 1 ዓመት አካባቢ ምናምን ሞልቷቸዋል። ዛሬ ያው በደስታ ነው ይቀበሉኝ ብዬ ተስፋ አደርጋለሁ። እነሱ ከእግዚአብሔር ይመስገን ከተማ መጥተው አላገኙኝም። ያው መንገድ ሩቅ ስለሆነ ከነሱ እኔ እሻላለሁ በሚለው እና ጩጨውን ራሱ አላዩትም ገና። ያው የክርስትና የተወሰነ ጊዜ ከነሱ ጋር ነበርኩ፣ ግን እነሱ ጩጨውን ራሱ አላዩትም ገና። ይመጣሉ ይመስለኛል። የገበያ ቀን ሲሆን ነው አብዛኛው ጊዜ ወደ ቤተሰብ የሚመጡት ወደ ከተማ የሚመጡት። ያ ስለሆነ እንግዲህ በዓለም ከነሱ ጋር ላሳልፍ እችላለሁ። ከኔ ጋር በትዕግስት ያው ከኔ ጋር አብራችሁ ከሆናችሁ እንግዲህ ጋይሶች መንገዱን እንግዲህ ለጀሯችሁም ለዓይናችሁም ትዕግስት እየሰጣችሁ አብራችሁኝ እንደምትቆዩ ተስፋ አደርጋለሁና እንትኑ ልንገራችሁ። ይሄ ቦታ ምን ይባላል መሰላችሁ? ኪሎ ሜትሩን አላውቅም። ከወልዲያ ከተማ ውድምን የሚባል ቦታ ማለት ነው። እዛ አካባቢ ነው ባለቤቴ ተወልዳ ያደገችው ማለት ነው። እና የሷን ቤተሰቦች እንዴት ሰነበታችሁ ብዬ ለመጠየቅ እየሄድኩ እንደሆነ መጀመሪያ አካባቢ ነግራችኋለሁ። እዛ አካባቢ ነው። እና እንግዲህ እሱን የምታውቁ ልጆች፣ እዚሁ የተወለዳችሁ ልጆች ካላችሁ ደግሞ ሀሳብ አስተያየታችሁን ፈልጋለሁ። ስለ ሀገራችሁ እንግዲህ እንዲሁ ከእናንተ ብትወለዱበትም እንኳ እኛ ከሌላ ቦታ መጠን ይኸው ዘመድ ጥየቃ እየሄድን ነው። እንግዲህ ጋይስ እንደማታሳፍሩኝ ተስፋ አደርጋለሁ። ዘመዶቻችንን ደግሞ ልናገኛቸው እየሄድን ነው። እንግዲህ ትንሽ ነው የቀረኝ። ኦልሞስት አንድ 10 ደቂቃ እንኳን አይሞላም። አንድ 8-7 ደቂቃ አካባቢ ነው የቀረኝ እና ደረስኩ። በቃ ያው ይችኛዋ ዳገት ትታያችኋለች። እዛ ዳገት አልፌ ቁልቁል ዘቅዘቅ እንዳልኩ በቃ የነሱ ቤት ነው እና ይሄ ዳገት ይሄ ድንጋይ በጣም ደከመኝ ግን እና ፋሚሊ እዩት፣ አልሞኛል አይደል? በጣም ነው የደከመኝ እና በጣም መንገዱ አድካሚ ነው። ዳገት ነው፣ ድንጋያማ ነው፣ ያንሸራተታል ምናምን። ተጠንቅቄ ነው እየተጓዝኩ ያለሁት። እኔ ሜቢ ያው ቪዲዮን አላየሁትም፣ ካሜራማኑ ለማጅ ነው እየተንቀጠቀጠ ሊሆን ይችላል። በትዕግስት እንደምታዩት ተስፋ አደርጋለሁና እና ቤተሰብ እንግዲህ ትንሽ ያው ጉልበት አንዳንዴ እንቅልፍ እንግዲህ ማታ ማለት ነው በቁሜ ነው የምተኛው። ያው አስባችሁታል። እያላበኝ በዚህ ዝናብ በዚህ ጭቃ በዝናብ ጥሎ በርቶ አልቦኛል። አሁን ሰውነቴ በላብ ነው የተጠመቅኩት። ያው ግንባሬ ምናምን አካባቢ ካያችሁት በጣም ከባድ ነው
እና እንግዲህ ቤተሰቦቼ ጋር እየደረስኩ ነው። ሰብስክራይብ ምልክቷ እንዳትረሳ፣ የደወል ምልክቷንም ጠቅ ማድረጋችሁ እንዳይረሳ እና ውድ ቤተሰቦቼ ከወሎ ሳልወጣ የት ቦታ መሄድ እንዳለብኝ አስተያየት ስጡኝና ሂጄ ቪዲዮ ሰራላችኋለሁ። አግኝቼላችሁ ወይም ደግሞ ከነሱ ጋር ቪዲዮ እንድሰራላችሁ የምትፈልጉት ቤተሰብ ካለ ኮሜንት ላይ ጻፉልኝ፣ ወይም ደግሞ ዲስክሪፕሽኑ ላይ የቴሌግራም ዩዘር ኔም ስላለ እዛ ጋር ገብታችሁ እዛ ጋር ኮንታክት አድርጉኝና በውስጥ ጻፉልኝ። ከኔ ጋር በእርግጠኝነት እናወራለን እና አገናኛችኋለሁ። ሜቢ እቆያለሁ የተወሰነ ጊዜ እዚህ ወልዲያ። ያው ሴሪየስ የመጣሁበትን ጉዳይ ነግራችኋለሁ፣ ግን የምቆየው ጊዜ ለስንት ወር መሰላችሁ? 1 ወር ከምናምን አካባቢ፣ 1 ወር ወይም ደግሞ እዛ ከዛም ላያልፍ ይችላል። የምቆየው እሱን ነው እና ውድ ቤተሰቦቼ ግን ለማንኛውም ከልብ ነው መወዳችሁ። እየደረስኩ ነው። ያው ታውቃላችሁ አልመለስም። አድሬ ነገ ጠዋት ነው የሚሄደው ወደ ቤቴ። በጣም ከባድ የሚባል ጊዜ ነው ዛሬ ባይዘኝ። ደረስኩ መሰለኝ። ትንሽ ነው የቀረኝ። እየሰማቸው ነው ድምጻቸው፣ የእነሱን ድምጽ እየሰማሁት እንግዲህ የከራዬ ብቻ እንግዲህ እግዚአብሔር ያውቃል ስለ ሁሉም ነገር እና ፋሚሊዎቼ እንደማታሳፍሩኝ ተስፋ አደርጋለሁ። ቪዲዮ ደግሞ እየታየልኝ አይደለም። ዛሬ ወጣ ያልኩበት ዋና ምክንያት ያው እስኪ ዝም ብዬ ቤተሰብ ስጠይቅ ለእናንተም የሆነ ነገር ይሆናል ብዬ ስላሰብኩ፣ ትዝታ ያለበት ሰው ካለ ደግሞ በዚህ ነው ያው ካሜራማኑ ነው ባይዘው እየጠየቅኩ የምንቀሳቀሰው። አዩት ደግሞ አሁን ቁልቁለቱን እየወረድኩ ልወድቅ እችላለሁ፣ አይታወቅም። ወደቅኩላችሁ እንግዲህ እና ጋይስ ቤታቸው ያው እንግዲህ ከባህር ዛፉ ጀርባ ነው። እዛ ጋር ይታያቸዋል። እዛ ጋር የሚታየው ቤት እዛ አካባቢ ነው። ይሄ የምታዩት የአማቶቼ ባድማ ነው፣ የአማቶቼ መሬት ምናምን ነው። ይሄ ሁሉ ባህር ዛፉ የነሱ ነው። እና እስኪ ዛሬ ደግሞ እንግዲህ ለኔ ባይዘው ደስ ብሎኛል እንደዚህ አይነት ነገር ውስጥ መጥቼ ይህንን ቦታ ስላየው በጣም እጅግ በጣም የበለጠ ትልቅ ደስታ አለኝ። ምክንያቱም ይሄ ያው ታሪክ ነው። ነገ ለልጄ ወይም ደግሞ ለልጅ ልጄ ነገ ማሳየው ወይም ደግሞ ማውረሰው ቦታ ስለሚሆን ይሄን ማየት ትልቅ ደስታ ነው ለኔና ጋይስ። በዛ አጋጣሚ ትዝታና በቃ ቤተሰቦቻችሁ ጋር እንደዚህ አይነት ጊዜ ማሳለፍ የምትፈልጉ ሰዎች ካላችሁ በጣም ደስ የሚል ነገር ነው ለእናንተም ማለት ነው። ይሄን ማድረግ የምትችሉ ሰዎች ካላችሁ በጣም እድለኛ ናችሁና ፋሚሊያው እንግዲህ ልደርስ ነው። የነሱ ባድማ ነው ይሄ እንግዲህ ወይቹ ገደሉን ተሻግሬ ቀጥታ እገባ ነው ቤት እና እንደምትታገሱኝ ተስፋ አደርጋለሁ። ቅድም የጎተትናት ግመል እንግዲህ ተኝታለች እዚህ ጋር ታያታላችሁ። ታገሱ፣ ገደሉን ተሻግረን እናያታለን አብረን። ደርሻለሁ። የአማቶቼ ባድማ ያልኳችሁ ይሄ ነው። ይሄ ገደሉ፣ ይሄ እንጨቱ፣ ይሄ ባህር ዛፉ ምናምን እነሱ ባድማ ነው። ኖርማል መስዬ እዚህ ነው ተወልዳ ያደገችው። ድንጋይ ተወራውራ ወድቃ ተነስታ እዩት መንገዱን እንግዲህ እግዚአብሔር እያሳያችሁ እንግዲህ እየደረስኩላችሁ ነው። ፈጣሪ ሆይ ትዕግስቱን ስጠኝ። ከባድ አይደል እንዴ አንተ? መኖር እዚህ ሰፈር ከባድ ነው። አረው ያስብላል። ሌላው የተሰራው ቤት ይሄ የተሰራው ቤት ይሰዚህ እንግዲህ ወደ ዋናው ቤት ልንሄድ ነው። ጋይስ እንግዲህ ደርሰናል። እዩት እዚህ ጋር ጭቃ የተቦካበት ቦታ ይሄ
እዚህ ሀገር ባይዞ ቤት መስራት በጣም ከባድ ነው። ለምን እንደሆነ ታውቃላችሁ? እንጨቱን አስቡት። ይሄን ሁሉ እንትን አልፎ እንጨት ፈልጦ ተሸክሞ ቤት መስራት ማለት ባይዞ በጣም ቀላል አይደለም፣ ከባድ ነው። እና የአማቶች ባድማ ይሄ ነው። አስቡት መሲ ኦር ሞላ እንደዛ ነገር እና ደስ ብሎኛል። ቤት ሰርተዋል እነሱ። በቃ ልንገባ ነው። ውድ ፋሚሊዎቼ ቤቱ ደርሻለሁ። እስከ መጨረሻው አብራችሁን ቆዩ። ዳይ ተከተለኝ። ካሜራ ቀስ አደረጋ ብለሽ